ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ አዲስ ትምህርት ይዤ ቀርብ ያለው። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ነው የምጠይቃችሁ። አሁን ቀጥታ ወደምንማማርበት ርዕስ ነው የምንሄደው። እንግዲህ ስለ አይኤስኤልኤም ከርቭ ባለፈው ተምረናል። ዛሬ ስለ ጉድ ማርኬት ኤንድ አይስ ከርቭ የእቃዎችና አገልግሎቶች ገበያ እና ኢንቨስትመንት ሴቪንግ ከርቭ ምን እንደሚመስል እንነጋገራለን። እዚህ ጋር የምታዩት እንግዲህ አይስ ከርቭ ፕሎትስ ዘ ሪሌሽን ቢትዊን ኢንተረስት ሬት ኤንድ ኢንካም ሌቭል። አይስ ከርቭ ኢንቨስትመንት ኤንድ ሴቪንግ ፕሎት የሚያደርገው የከርቡ ወይም ግራፉ በኢንተረስት ሬት በወለድ ምጣኔና በገቢ ደረጃ ማለት ነው ኢንካም ሌቭል አማካኝነት ነው። ዳት አራይዝ ኢን ዘ ማርኬት ፎር ጉድስ ኤንድ ሰርቪስ በእቃዎችና አገልግሎቶች ገበያ ደረጃ ማለት ነው። ይሄ የሚታየው ኬኒጂያን ኪያንስ theory አለ። the general theory Keynes proposed that an economy total income was in the short run total income ጠቅላላ ገቢ በሾርት ረን ጊዜ ማለት ነው ወይም ከአጭር ጊዜ አንጻር ዲተርማይን የሚደረገው largely by the desire to spend by household firm and the government. household ቤተሰብ ነው የምናውቀው ማለት ፊርም የንግድ ተቋም ወይም ድርጅት ልንል እንችላለን። እንዲሁም ገቨርንመንት ማለት መንግስት ነው። ስለዚህ ኢንካም የሚወሰነው በእነዚህ አካላቶች ቶታል ኢንካም ማለት ነው የሚወሰነው በእነዚህ አካላቶች ወይም ኢኮኖሚውን የሚወስኑት እነዚህ እንደሆኑ ለመግለጽ ነው። the more people want to spend ብዙ ሰዎች ስፔንድ የሚያደርጉት የሚፈልጉት ወይም ኤክስፔንድ የሚያደርጉት ወጪ ማለት ነው። the more goods and service firm can sell የንግድ ድርጅት ሊሆን ይችላል ፊርም ማለት ነው። ያቀረቡትን እቃዎችና አገልግሎቶች ገበያ ላይ የበለጠ ማቅረብ ከቻሉና ከሸጡ ነው ብዙ ሰዎች ብዙውን ጊዜ ገበያ ላይ ብዙ ስፔንድ ሊያደርጉ የሚችሉት ወጪ ሊያወጡ የሚችሉት ማለት ነው። the more firm can sell the more output that will choose to produce ብዙ ምርት ገበያ ላይ ወጥቶ በተሸጠ ቁጥር ደግሞ ፊርሞች ወይም አምራቾች ማለት ነው ኢንዱስትሪዎች ሊሆኑ ይችላሉ ብዙ ምርት የማምረት እድል ይኖራቸዋል። ለማምረት ራሳቸውን ያዘጋጃሉ ይመርጣሉ ማለት ነው። ይሄ ማለት ደግሞ ብዙ ምርት ተመረተ ማለት ብዙ ገዢ ገበያ ላይ አለ ማለት ብዙ ምርት አለ ማለት ደግሞ በዛው ልክ ፊርምስ የሰው ጉልበትን ሃየር ያደርጋሉ ይቀጥራሉ ማለት ነው። the problem during recession and depression according to Keynes was inadequate spending. ቢዝነሱ ሪሴሽን እየወረደ እና ዲፕሬሽን ማሽቆልቆል ወርዶ ማለት ነው ዝቅተኛ ደረጃ ላይ ሲደርስ ኪያንስ ምንድነው inadequate spending ያልተመጣጠነ ወጪ ይኖራል ስፔንድ ይደረጋል ማለት ነው። the Keynesians or the Keynes cross is attempt to model this insight. the Keynesians cross and income determination ስንመለከት to develop the S curve we start with basic model called Keynes cross. S curve ወይም ኢንቨስትመንት ሴቪንግ ከርቭን ለመስራት ዲቨሎፕ ለማድረግ መጀመሪያ Keynes cross ማወቅ አለብን ማለት ነው። we begin our derivation of the Keynes cross by drawing distinction between actual and planned expenditure. እንግዲህ ድሮው ለማድረግ ድራይቭ ማድረግ ያለብን መስራት ያለብን ማቴማቲካሊ ማለት ነው በፕላንድ ኤክስፔንዲቸር እና በአክቹዋል ኤክስፔንዲቸር መካከል ያለውን ልዩነት በሚገባ ማወቅ ይቻላል። ፕላንድ ኤክስፔንዲቸር ማለት የታቀደ ወጪ ነው። አክቹዋል ኤክስፔንዲቸር ማለት ትክክለኛ የወጣ ወጪ ማለት ነው። አክቹዋል ኤክስፔንዲቸር በሌላ አነጋገር ኤኢ እንለዋለን። እዚህ ጋር እንደምንመለከተው is the amount household firm and the government spend on goods and services ቤተሰቦች ወይም
ግለሰቦች ሊሆኑ ይችላሉ፣ ተቋማት እንዲሁም ደግሞ መንግስት ለእቃዎችና ለአገልግሎቶች ስፔንድ ያደረገው የወጣ ወጪ ነው። and we first saw in chapter 2 it is equals the economy gross domestic product actual expenditure AE ዩኒት 2 ላይ ወይም ቻፕተር 2 ላይ ስንማር ስለ ግሮስ ዶሜስቲክ ፕሮዳክት ተምረናል። ግሮስ ዶሜስቲክ ፕሮዳክት የኮንሰምሽን፣ የኢንቨስትመንት፣ የገቨርንመንት ስፔንዲንግ እና ኔት ኤክስፖርት ድምር ነው ብለናል። በተለይ ደግሞ በኤክስፔንዲቸር አፕሮች ማለት ነው። ስለዚህ አክቹዋል ኤክስፔንዲቸር ከዛ ጋር እኩል ነው እዚህ ጋር የሚገልጸው ከአክቹዋል ኤክስፔንዲቸር ኖት ከፕላንድ ኤክስፔንዲቸር ጋር እኩል አይደለም ጂዲፒ ማለት ነው። ከአክቹዋል ኤክስፔንዲቸር ጋር ግን እኩል ነው የሚል ነው የሚነግረን። ፕላንድ ኤክስፔንዲቸር ማለት የታቀደ እቅድ ነው። ለማውጣት ያቀድነው ወጪ ለማውጣት ያቀድነው እቅድ ነው። ኢት ዘ አማውንት ሃውስሆልድ ፊርም ኤንድ ዘ ገቨርንመንት ውድ ላይክ ቱ ስፔንድ ኦን ጉድስ ኤንድ ሰርቪስ እቃዎችና አገልግሎቶችን ለመግዛት ስፔንድ ለማድረግ ፍላጎታችንን ወይም እቅዳችንን ስናስቀምጥ ማለት ነው ፕላንድ ኤክስፔንዲቸር። ስለዚህ አክቹዋል ኤክስፔንዲቸርን እና ፕላንድ ኤክስፔንዲቸርን በመካከላቸው ያለውን ዲስቲንክሽን ኦር ልዩነት በዚህ መንገድ መረዳት እንችላለን ማለት ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች ቤተሰቦች ትምህርታችንን እንደቀጠል ነው እየተማማርን ያለ ነው። This model is the simplest interpretation of Keynes theory of national income. ስለዚህ ሲምፕሊ ኢንተርፕሬት ሲደረግ ኬይንስ ቲዮሪ ከናሽናል ኢንካም ጋር ይገናኛል ማለት ነው። በቀላሉ መንገድ ለመረዳት is a building block for more realistic ISLM model. ISLM ሞዴልን ሪያሊስቲክ ወደ እውነተኛው ወደ ገሃዱ ዓለም ሊያመጣልን የሚችለው ኬይንስ ቲዮሪ ኦፍ ናሽናል ኢንካም ነው ማለት ነው። አይኤስኤልኤም ከርቭ ወደፊት ምን እንደሚመስል ስለምንማማር አይኤስ ኦልሬዲ ኢንቨስትመንት ሴቪንግ ነው ያልነው። ኤልኤም ስንል ደግሞ ሊኩዊዲቲ ኦር ዲማንድ ፎር መኒ ኤንድ ኤም ሳፕላይ ኦፍ መኒ ብለናል። መኒ ማርኬት ነው ይሄ። ጉድ ማርኬት ደግሞ አይኤስ እንደሆነ እንረዳለን ማለት ነው። The Keynesian cross began by distinguishing between actual and planned expenditure. ኬኔዚያን ክሮስ አንዱ የሚጀምረው ማለት ነው አክቹዋል ኤክስፔንዲቸርን እና ፕላንድ ኤክስፔንዲቸርን በመለየት ነው። ቅድም ዲፋይን እንዳደረግነው በመለየት ነው ማለት ነው። አክቹዋል ኤክስፔንዲቸር ማለት is the amount that the household firm or the government spend goods service which is equal to GDP ብለናል። ከጂዲፒው ጋር እኩል ነው ብለናል። an actual expenditure of let's say 10 billion ብር 10 ቢሊዮን ብር is translated to 10 ቢሊዮን ብር value for GDP. actual expenditure 10 ቢሊዮን ብር ቢሆን ስለዚህ ከጂዲፒ ጋር እኩል ነው ካልን እዚህ ጋር 10 ቢሊዮን ብር value for GDP ጋር እኩል ነው giving rise to a 45 degree line relating to actual expenditure እና ጂዲፒን actual expenditure እና ጂዲፒን ሪሌት ለማድረግ በ45 ዲግሪ ላይን ራይዝ በማድረግ ሊሆን ይችላል ማለት ነው። ቀጥሎ ግራፉን እንመለከተዋለን። እንግዲህ ሪኮል ለማስተዋል that y as GDP equals not only total income but also total actual expenditure on goods and services that helps us to draw the 45 ዲግሪ እንድንሰራ ያደረገን በአክቹዋል ኤክስፔንዲቸር እና በጂዲፒ መካከል ያለውን እኩልነት ለመግለጽ ነው። ስለዚህ አክቹዋል ኤክስፔንዲቸር ዋይ አክሲስ ኢዝ ጂዲፒ እዚህ ጋር እንደምንመለከተው አውትፑት ነው፣ ጂዲፒ ነው። ስለዚህ የሁለቱን እኩል መሆን የምንገልጸው በ45 ዲግሪ ፕላን ስናደርግ ነው የሚለውን ይህን ነው። ይሄ ግራፍ የሚያሳየው ምንድነው? በአክቹዋል ኤክስፔንዲቸር እና በጂዲፒ መካከል ያለውን እኩል መሆን ነው። ስለዚህ ድሮ ለማድረግ 45 ዲግሪ ምናልባት ይህንን የአክቹዋል ኤክስፔንዲቸር እና የጂዲፒን 90 ዲግሪ ብለን ልንወስድ እንችላለን፣ እንደዚህ አድርገን ማለት ነው። ስለዚህ እኩል ናቸው ብለን ስንወስድ በ45 ዲግሪ
በመክፈል ይሆናል ማለት ነው። Planned expenditure is the amount that the household or firm the government would like to spend on goods and service. ይሄ ለማውጣት በእቅድ ደረጃ የተቀመጠው ነው። እንግዲህ ግለሰብም ይሁን የንግድ ድርጅት ወይም መንግስት እቃዎችና አገልግሎቶችን ለመግዛት ያቀደው ነው። በክሎዝድ ኢኮኖሚው ዝግ በሚሆንበት ጊዜ ኦንሊ ዶሜስቲክ በሚሆንበት ጊዜ ማለት ነው ኔት ኤክስፖርት ዜሮ ነው። ኔት ኤክስፖርት እንዴት እንደሚሰላ እናውቃለን። እንግዲህ ኔት ኤክስፖርት ስንል ኤክስፖርት አድርገን ያገኘነው ገቢ ኢምፖርት አድርገን ላወጣነው ወጪ ስንቀንስ ኔት ኤክስፖርትን እናገኛለን። ስለዚህ ይሄ ዜሮ ሲሆን ክሎዝድ ኢኮኖሚ ይሆናል ማለት ነው። ፕላንድ ኢኮኖሚ planned expenditure is the sum of consumption, planned investment and government purchase ይሆናል ማለት ነው። እዚህ ጋር መረዳት እንደምንችለው መያዝ ያለባቸው ኢኮኖሚው ክሎዝድ በሚሆንበት ጊዜ ኬኔጂያን ክሮስ እንግዲህ ፕላንድ ኤክስፔንዲቸር የምንለው የማን ድምር ይሆናል? የሶስቱ ድምር ይሆናል ማለት ነው። የኮንሰምፕሽን፣ የፕላንድ ኢንቨስትመንት እና የገቨርንመንት ፐርቼዝ ድምር ይሆናል። ይህ ምን ይሆናል? በክሎዝድ ኢኮኖሚ ጊዜ ማለት ነው። ኢኮኖሚው ኦፕን ከሆነ ኔት ኤክስፖርት አይዘር ዜሮ ሊሆን ይችላል። ዜሮ ከሆነ መልሶ ይህንን ይይዛል። ኔጌቲቭ ከሆነ ደግሞ ያው ትሬድ ዴፊሲት ውስጥ ገብተናል ማለት ነው። ሰርፕለስ ካለ ደግሞ ትሬድ ሰርፕለስ ውስጥ ገብተናል ማለት ነው። ስለዚህ ኦፕን ሲሆን ምን እንጨምራለን? እዚህ ሲደመር ብለን ኔት ኤክስፖርትን እንጨምራለን ማለት ነው። ቱ ዚስ ኢኩዌሽን ዊ አድ ዘ ፎሎዊንግ። በዚህ ኢኩዌሽን ላይ የሚከተለውን እንጨምራለን ነው። ኮንሰምፕሽን ፈንክሽን የምንለው እዚህ ጋር ሲን በሌላ አነጋገር which is equal to c into y minus t ይላል። ምን ማለት ነው ብለን ስንጠይቅ ይሄ assumption of fixed g and t in physical policy ማለት ነው። በፊዚካል ፖሊሲ ጊዜ ይህም ብንጠቀም simplifying assumption of exogenous fixed planned investment ቢሆን ማለት ነው። እንግዲህ ኮምባይኔሽን ኦፍ ዘስ ዊጌት ምን ማለት ነው? በሲ ቦታ ብናተካካ ማለት ነው ፕላንድ ኤክስፔንዲቸር ሲ ኢንቱ ዋይ ማይነስ ቲ ባር ፕላስ ኢንቨስትመንት ፕላስ ጂ ይሆናል ማለት ነው። This equation shows the planned expenditure is the function of income, the level of planned investment, and the physical policy variable G and T. The graph of the planned expenditure plot as follows with the intercept and sum of exogenous investment and government expenditure ማለት ነው። እዚህ ጋር እንደምንመለከተው ፕላንድ ኤክስፔንዲቸር ከርሰሯን እየተከታተላችሁ ማለት ነው። ፕላንድ ኤክስፔንዲቸር የዋይ አክሲስን ይወስዳል። አውትፑት ኦር ኢንካም ዋይ የኤክስ አክሲስን ይወስዳል። እዚህ ጋር ማርጂናል ፕሮስፖንሲት ቱ ኮንሱም የህዳግ ወይም ስሎፕ ልንለው እንችላለን። እዚህ ጋር $1 ተቀምጧል። ስለዚህ ፕላንድ ኤክስፔንዲቸር ማለት ምን ማለት ነው? ኮንሰምፕሽን the function of consumption output y minus t means that tax ማለት ነው። ይሄ ፕላስ i bar investment plus g government expenditure ነው። እዚህ ጋር planned expenditure as the function of income. Planned expenditure depends on income because higher income leads to higher consumption, which is parts of planned expenditure. እንግዲህ የገቢ ሃየር ከሆነ የተሻለ ከሆነ ፍጆታችንም በዛው ልክ ደግሞ እየጨመረ ይመጣል ነው። የዚህ የፕላንድ የታቀደ ወጪ አካል ተደርጎ ይወሰዳል። The slope of this planned expenditure function is the marginal corresponds to consume. የፕላንድ ኤክስፔንዲቸር ፈንክሽን የታቀደ ወጪ ተግባር ላይ ሲሆን ፈንክሽኑ ወይም ስሎፑ ማርጂናል ኮረስፖንድስ ቱ ኮንሱም ይባላል ማለት ነው። ኤምፒሲ
the slope of the planned expenditure function in the marginal corresponds to consume ይሆናል ማለት ነው። Why would actual expenditure ever differ from planned expenditure? ለምንድን ነው የታቀደው ወጪ ከአክቹዋል ከትክክለኛው ወጪ የሚለየው የሚለው? The answer is that firm might engage in unplanned inventory investment because their sales do not meet their expectation. እዚህ ጋር የሚነሳው እንግዲህ የአክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር የሚለይበት ዋናው ምክንያት የአንፕላንድ የሆነ ወይም ያልታቀደ የምርት ክምችት በመጋዘን ውስጥ ሊኖር ይችላል ነው የሚለው እንግዲህ because their sales do not meet their expectation ሽያጩ የሚፈለገውን ያክል አልሄድም ማለት ነው። when firm sell less of their product then they plan their stock of inventory automatically rise. Conversely, when firm sell more than planned their stock of inventory falls ይላል። ፊርም ሽያጫቸው ዝቅተኛ ከሆነ ካቀዱት አንጻር ማለት ነው their stock of inventory actually rise በመጋዘን የሚኖራቸው ክምችት ይጨምራል ማለት ነው። ግን የንግድ ድርጅቶች የተሻለ መሸጥ ከቻሉ stock of inventory ምን ይሆናል? ፎል እያደረገ እየወረደ ይመጣል ማለት ነው። because this unplanned change in inventory are count as investment. Spending by firm actual expenditure can be either above or below planned ማለት ነው። ሊጨምር ሊቀንስ ይችላል ማለት ነው። the economy in equilibrium ምንድን ነው? The next piece of the Keynesian cross is the assumption that the economy is in equilibrium when actual expenditure requires planned expenditure. በኬኒጂያን ክሮስ ወቅት ማለት ነው አሲዩም የሚያደርገው ኢኮኖሚ ኢኩሊብሪየም ሆነ የሚባለው በታቀደ ወጪና በአክቹዋል ትክክለኛ ወጪ መካከል እኩል ሲሆን ነው። ይሄ ቢሆነኝ assumption based on the idea that when people's plans have been realized ቅዳቸውን realize ያደርጉ they have no reason to change what they are doing. With the addition of the planned expenditure function to 45-degree line, this diagram becomes the Keynesian cross. 45 degree የሚሰራ ከሆነ Keynesian cross እንለዋለን ማለት ነው። The equilibrium of the economy at point A where the planned expenditure function crosses the 45-degree line actual expenditure. እዚህ ጋር እንመለከታለን። ፕላንድ ኤክስፔንዲቸር ሁልጊዜ የዋይ አክሲስን ይይዛል። የኤክስ አክሲስ አውትፑት ኦር ጂዲፒ ኦር ይይዛል። ስለዚህ ኬኔጂያን ክሮስ በፕላንድ ኤክስፔንዲቸር እና በጂዲፒ መካከል እኩል ነው ብለን ካሰብን ይሄ አክቹዋል ኤክስፔንዲቸር ነው እንላለን። ስለዚህ ዋይ ከኢ ጋር ምን ይሆናል? እኩል ነው ማለት ነው። ጂዲፒው ከአክቹዋል ኤክስፔንዲቸር ጋር እኩል ነው። ፕላንድ ኤክስፔንዲቸር የምንለው ግን ኢ ምን ይሆናል? ከኮንሰምሽን ፕላስ ኢኮኖሚው ማለት ነው ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ኢንክሎዝድ ኢኮኖሚ ማለት ነው። ስለዚህ ይህን ክሮስ ያደረጉበትን ቦታ ምን እንለዋለን? ዘ ኢኩሊብሪየም ኦፍ ዚስ ኢኮኖሚ አት ፖይንት ኤ። ኢኩሊብሪየሙ በዚህ መካከል ተፈጥሯል። በአክቹዋል እና በፕላንድ ኤክስፔንዲቸር መካከል ፖይንት ኤ ላይ ተፈጥሯል ማለት ነው። the Keynes cross, the equilibrium in the Keynesian cross is a point A where income actual expenditure equals planned expenditure. Actual expenditure means that's income ነው በተዘዋዋሪ መንገድ planned expenditure ጋር ምን ሆኗል? እኩል ሆኗል ማለት ነው። እሺ why should actual expenditure ever differ from planned expenditure ነው። ሁለተኛው how does the economy get to the equilibrium? እነዚህን ጥያቄዎች ለመመለስ እንግዲህ firm might engage in unplanned inventory investment when their sales do not meet their expectation. When firm sells less of their product than the planned,
their stock of inventory automatically rise and vice versa ብለን ቅድም የተነጋገርንበት ነው ማለት ነው። Since unplanned change in inventory are counted as investment spending by fear, actual expenditure can be greater or less than planned expenditure ማለት ነው። How does the economy get to the equilibrium? ኢኮኖሚው እንዴት ነው ኢኩሊብሪየም የሚሆነው ነው? In this model, inventories play an important role in the adjustment process. ኢኮኖሚው ራሱን ለማስተካከል የሚጥርበት ጊዜ አለ ማለት ነው። When the economy is not in equilibrium, ኢኮኖሚ ኢኩሊብሪየም ላይ እኩል ካልሆነ firm experience unplanned changes in inventory. ድርጅቶች በተለይ ባላቸው ምርት ክምችት መጋዘን ውስጥ ያላቸው ማለት ነው ያለ እቅድ ለውጥ ያደርጋሉ፣ ኤክስፔሪየንስ ያደርጋሉ። and there induce them to change production level. ስለዚህ ምርታቸውንም የማምረት ደረጃውንም ማለት ነው ብዛቱን ሊቀንሱ ለውጥ ሊያደርጉ ይችላሉ። changes in production turn influence total income and expenditure. ያ ለውጥ በገቢያቸው ላይ እና በወጫቸው ላይ ራሱን የቻለ ተጽዕኖ ያሳድራል። moving the economy toward equilibrium ማለት ነው። ስለዚህ ይህንን በቀላሉ ተመልክተን መረዳት እንችላለን። ኤክስፔንዲቸር አለ እዚህ ዋይ አለ፣ አክቹዋል ኤክስፔንዲቸር፣ ፕላንድ ኤክስፔንዲቸር፣ አንፕላንድ ድሮፕስ ዘ ኢንቨንተሪ ኮዝ ኢንካም ቱ ራይዝ እዚህ ጋር የምናየው ማለት ነው። አንፕላንድ ኢንቨንተሪ አኮሙሌሽን ኮዝ ኢንካም ቱ ፎል። ቅድም ቴዎሬቲካሊ ስናስብ የነበረውን ግራፊካሊ ኢንተርፕሬት ስናደርገው በዚህ መንገድ ማስቀመጥ እንችላለን ማለት ነው። እንግዲህ ጠቅለል ለማድረግ in summary, the Keynesian curve shows how income is determined for given levels of planned investment, and physical policy, government spending, and taxation. We can use this model to show how income changes when one of these exogenous variable changes. ጠቅለል ስናደርገው ይህን ነው የሚመስለው። በሚቀጥለው ጊዜ እንግዲህ ውድ የቻናል ቤተሰቦች ስለ some NI identities on the national income, identities of the closed economy የሚለውን እንማማራለን። እስከዛው ድረስ መልካም ጊዜ